ክርስቲያኖች ተጋብተው ሲኖሩ በመሃል ሰለሙ ኒካሃቸው ወይም ጋብቻቸው እንዴት ይታያል? አዲስ ኒካህ ነው ወይስ አያስፈልግም ይላል። አንድ የማውቀው ሰው አለ እና የሆነ ነገር እናድርግ ስለው አይ ይህን ነገር ላላደርግ በኩፍር ምያለሁ እና አላደርገውም ይላል። የኔ ጥያቄ ጣዓ ባልሆነ ነገር መማሉ እንዴት ይታያል? የማለበትንስ ነገር መስራቱ? የምሰራው የወንድሜ ሱቅ ውስጥ ነው። በዚህ ዋጋ ሽጥ ብሎኝ እኔ ገዥ ሲመጣ ጨምሬ ሸጬ ጨማሪውን ብወስድ ሸሪዓችን እንዴት ይመለከተዋል ይላል። ለኑራ ሁሴን ተብሎ ስለት ማስገባት ከሸሪዓችን አንፃር እንዴት ይታያል ይላል። بسم الله الرحمن الرحيم الحمد لله صلى الله وسلم على رسول الله وعلى آله وصحبه ومن والاه وديت كبراتو يا سنة تلفزيون يديكو بروجرام تاعك تتجوجاتشن ነው ፕሮግራማችን አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ወበረካቱሁ። አልሐምዱሊላህ ረቢል ዓለሚን። እንዴት ናችሁ? አልሐምዱሊላህ። በርካታ ጥያቄዎች አሉ ኢንሻአላህ እናቀርባቸዋለን። በ0970 መጨረሻው 97 የመጀመሪያ ጥያቄያችን ነው። ሰላም አለይኩም ሁለት ክርስቲያኖች ተጋብተው ሲኖሩ በመሃል ሰለሙ ኒካሃቸው ወይም ጋብቻቸው እንዴት ይታያል? አዲስ ኒካህ ነው ወይስ አያስፈልግም ይላል። ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላህ። በጋብቻ የኖሩ ነሷራዎች ወይም ክርስቲያኖች ከዛ ሁለቱም በአንድ ላይ ወደ እስልምና ከመጡ ባለበት ኒካሁ ጋብቻ የነበሩ በሚል ሊቀጥልላቸው ይችላል። ያው በእነሱ ጋብቻ ነው ተብሎ ከዛ ፊት የታሰበ ሌላ ጊዜ እንደሚደረገው በነሷራ እምነት ላይ ባሉበት ሰዓት ወልይ ወይም ደግሞ አባት ወይም ሚደር ምስክር ተደርጎ ጋብቻ ብለው የሚያስቡትን ነገር ሚሐይቱ ثبوቱን ነሰብ ዘርን በማረጋገጥ ጉዳይ ላይ ኒካሁም ኒካህ ወዚናሁም ዚና ስለሚባል ዝም ብሎ ዓላቃት ተብሎ አብሮ የሚኖርበት መልኩ ከሆነ በአዲስ መልክ ኒካህ መታሰሩ አይቀር ይሆናል፣ ግድ ይሆናል። እንደዚያ በኒካህ ከሆኑ አንደኛው ሰልሞ አንደኛው ከቆየ ያው መሐከላቸው ያለው ኒካህ ይፈርሳል። ያኛው ከኋላ ተከትሎም ከሚመጣ በአዲስ መልክ ኒካህ ይታሰርላቸዋል። ነገር ግን ተጅዲዱ ኒካህ ጥሩ ይሆናል። ሁለቱም በአንድ ላይ በሰለሙበት ጊዜ ኒካሃቸውን ማደስ መልካም ነገር ይሆናል። ለዚያ ምናልባት አንዳንድ ብዙ ሰዎች ጋብቻ ያልሆነን ነገር ጋብቻ ብለው ተጋብተናል፣ በቃ ቤተሰብ አሳውቀናል፣ እንደዚህ አድርገናል፣ ቀለበት አድርጌላታለሁ ምናምን ብለው እንዲህ አይነቱን ጋብቻ ብሎ እንዳያስበው ወይም አስቦት ሊሆን ስለሚችል ጋብቻ ለን እንኳን ቢሉም በአዲስ መልክ ኒካሁን እንዳዲስ ማድረጉ እሱም መቼም እሷ ቤተሰቦቿ ካፊሮች ናቸው የሚሆኑት። ያው ከካፊር ቤተሰብ ተመዛ ከወጣች ወልይ የቤተሰብ ወልይ አይኖራትምና ወደ ቃዲ ዘንድ አሊያም ደግሞ ሁለቱም አንድን ሰው አላህ የሚፈራ ዓድል የሆነን ሰው ኒካህ ማሳሰር የሚችልን ሰው ተሕኪም ያደርጉታል። ተሕኪም ማለት በቃ በጋብቻችን ጉዳይ አንተን ሾመናል፣ በቃ አንተን ልክ እንደ ሐኪም አድርገናል፣ ሹመናል በዚህ ጉዳያችን ይሉታል። መርሐባ ያንን ተቀብሎ ተሕኪሙን ከዚያ በኋላ ዘወጅቱከ ሙሐኪመቲ ፉላና على مهر قدره كذا وكذا ብሎ مثلا ከሊትን ተሕኪም ያደረገችኝን እዚህ ጉዳይ ላይ በኒካህዋ ጉዳይ ሾመችኝን ከሊትን ድሬልሃለሁ እሱም ራዲ ነው ባለም መርሐባ ብለዋል፣ እሱም መርሐባ ብለዋልና በሱ በመሾም ጉዳይ
ያንን ጋብቻ ያስተሳስራቸዋል። ይህንን ማድረጉ የተሻለ ይሆናል። ከዛ ፊት የተጓደሉ ነገሮችም ካሉ ለማሟላትና ለማስተካከል ያው አሁን ላይ ህጋዊ ማድረግ ላይ ያው እንደ ዝም ብሎ ከሷ ጋር አብረው ይኖራሉ። በቃ እወቁልን ተብሎ ቤተሰብ ያውቀዋል خلاص ያልቃል። ስለዚህ በእነሱ እንደ ትክክለኛው በእነሱ እምነት ትክክለኛ ህጋዊ ጋብቻ የሚባል ነገር ላይ ሆነ ስለሚችል አሁን ላይ እየተሰራ ያለው በብዛት እንደዛ ስለሆነ እዚህ እስላም ላይ ሲመጡ ማድረጋቸው ብዙ ግድ ይሆናል። ለምን አሁን ሰዎች ዚዋጅል መደኒ ምናምንም እየተባለ ሱብሃንአላህ እንኳን ክርስቲያኑና ምናምኑ ሳይሆን ብቻ ሳይሆን ሙስሊሙ ጭምር በከፊል የተዘፈቀበት ያለ ነገር አለ። አንዳንድ ቦታዎች ላይ ልክ ማዘመን እየመሰላቸው ነገሩን ዚዋጅል መደኒ ብለው በቃ ፍርድ ቤት ይሄዳል። እዛው በቃ እናንተ ተጋብታችኋል ወረቀት ይሰጣችኋል ይዘው ይመጣሉ። ብዙ ዲኑ የማይፈቅዳቸው ነገሮች በክርስትና እምነት ጋብቻ ተብሎ እንኳን ማይቆጠሩ ነገሮችንም ያደርጋሉና በእንዲህ አይነት ሁኔታ ላይ ጋብቻ አላቸው ተብሎ አይወሰድም። ስለዚህ አዲስ ኒካህ ይደረግላቸዋል። ከዚያ ፊትም እንደው ታስሯል ቢባል እንኳን ቤተሰብ በምንም ማደሱ አስፈላጊ ነገር ነው፣ ጥሩ ነገር ነው። ከሁሉም እንትን ለመውጣት ኺላፍ የለበት ከፊሉ ዑለማዎች ያንቀበለውን በጋብቻነት ይثبቱ به النسب ሚለውን እንጂ ጋብቻ ነው ብለን في دينهم كان نكاحهم نكاح ሚለው በእነሱ ቆጠርንላቸው من حيث النسب من حيث ثبوت النسب ልጆቻቸውን የነሱ ልጅ ናቸው ብሎ ለመጥራት ያክል የሚሉም ስላሉ ያንን ነገር ለማስተካከል በአዲስ መልክ ኒካሁን ማደስ ተፈላጊ። ثبوت النسب የሚባለው ነገር ዶክተር በኒካህ ሲሆን የሆነ እኛ ማናቀው ሚስጥራዊ ነገር የሚያገናኝ ነገር ልክ እንደ ኢንተርኔት ምናምን እንላለን አይደለም ኮንታክት የሚያደርግ ነገርና ኮኔክት የሚያደርግ ነገር እንደዛ አይነት ነገር አለው ማለት ነው። የሆነ ሚስጥራዊ ነገር ረቂቅ ነገር አለው ማለት ነው ዶክተር። ያው መኖር አይቀርም ማንኛውም ነገር አላህ የከለከለው ነገርን ሲዳፈር ሰው የሚያጣው ነገር አለ፣ የተፈቀደለትን ነገር ሲሰራ የሚያገኘው ነገር አለ። ግን እኛ ሚስጥራዊ ነገሮችን ተናቸው ወደ ዛሂራዊ ነገር ከመጣ ወደ ዛሂራዊ ነገር ስንመጣ አላህ ሱብሓነሁ ወተዓላ ረቡል ዓለሚን የዓለማቱ ጌታ እሱ ባዘን መተዳደር ስላለብን ህይወታችንን ስንመራ ስንጋባም ስንፋታም ዘር ስናገኝም ስንወልድም ምንም እሱ በፈቀደው መልክ حتى ገንዘብ ወደኛ ሲመጣ ገንዘባችን ሲወጣ እሱ በፈቀደው መልኩ መሆን ስላለበት የዘር እከሌ የከሌ ልጅ ነው ተብሎ አባትነቱ እንዲረጋገጥለት የአባትነት ማዕረግ እንዲያገኝ አላህ በዚህ መልኩ ስትሄዱ ነው ብሎ ህግ አስቀምጧል። ጋብቻ ሲኖር ነው። አለዚያ በሐራም በኩል የወጣ ከሆነ ሑርማ የለውም። ይሄ በወንጀል በኩል የመጣ ነውና ከዚህ ውሃ የሚፈጠረው ልጅ ያንተ ልጅ ነው ተብሎ ወደ አንተ አይጠጋልህም። ለምን አላህ በፈቀደው መልኩ ሳይልክ من باب المثال ገንዘቡን ሰውየው በሐራም ቦታ ላይ ሲያውለው ሪባ ቦታ ላይ አውሎ 100,000 ብር አበድሮ 110,000 ብር አርገት ከፍለኛለህ ብሎ ይሄ 110,000 ብር ሆኖ የመጣው ገንዘብ ተጨማልቆ የመጣ ገንዘብ ሆነ። ንግድ ላይ እኮ አውሎት እኮ 110,000 ብር አርጎ ቢያመጣው እቺ 10ም ያንተ ነች 100ም ያንተ ነች ነበር የሚባለው። ንጹህ ነው። ሐራም ላይ አውሎት ሲመጣ ግን ራሱ ማልህን የሰጠውን ገንዘብ መውሰድ ትችላለህ እንጂ ያ ተጨማሪ ያንተ አይደለም ተባለ። የኔ ገንዘብ ያመጣው ጥቅም አይደለም ወይ? በነገድበትም እንደዚያው ይሄው በዚህ በኩል ደግሞ አው ግን ይሄኛው ፍቁድ ነው። ወአሐለ الله البيع وحرم الربا። ስለዚህ በሐራም የመጣን ነገር ሚልክ ውስጥ እንዳይገባ ያንተ ሚልክ አይደለም ብሎ አላህ ገደበበት። በእንዲህ አይነቱ መልኩ ማለት ነው። አይነት አለው ሐራም አይነት አለው።
ልክ የሰውየው የዘር ፈሳሹን ሐራም ላይ ያዋለው ጊዜ ከዚያ የሚገኘውን ወለድ ወይም ልጅ ያንተ አይደለም ብሎ አላህ ከለከለው። በሐላል ከሚስቱ ጋር የሚያደርገው ግንኙነት የሚፈጠረውን ልጅ ደግሞ ያንተ ልጅ ነው ብሎ ነሰቡ ወደሱ እንዲጠጋ አላህ አደረገ። ያኒ የዛሂሩን ማዕናዊ ብዙ ነገሮች ቢኖሩትም ማለት ነው። እና ምናልባት ልጁ አባትየው ራሱን ቁጭ የሆነ ልጅ ሊወልድ ይችላል እኮ ግን በሐራም ከሆነ ያንተ አይደለም ይባላል። የሐራም ልጅ እኮ አባቱን አይመስልም እኮ አይባልም እኮ ከውሃው ከሱ ውሃ የተፈጠረ ነው። አንዳንዴ እሱን ቁጭ ነው የሚመስለው ግን አላሁ ተዓላ ይሄ ያንተ አይደለም ያንተ ተብሎ እንዲጠራ አልፈቀድኩም አለ አላህ። ለቀድም እንዳልነው ገንዘቡን ሐራም ላይ አውሎት በሪባ የሚመጣለትን ነቲጃ ተጨማሪ ገንዘብ ያንተ አይደለም መብላት አትችልም ብሎ አላህ እንደከለከለው በንግድ አድርጎ ግን ትርፍ የሚያመጣውን ያንተ ነው ብሎ አላህ እንደሰጠው ማለት ነው። ምንድነው አሁን ለምሳሌ ካፊሮች ሆነው ግን በዝሙት ዓለም ላይ ያሉ ሰዎች ሲጠየቁ ያንን ነገር በምትፈጽምበት ሰዓት ምን አይነት የውስጣዊ ነገር ምን ይሰማሃል ተብሎ ሲጠየቅ ምንም በቃ ማለት ጸጸቱ ውስጤን ያቃጥለኛል ይላል። እሱ እኮ ገብቶበታል ደግሞ እምነት እንትን የለም የሚባለው ለራሱ ሲጠየቅ ውስጡ ደስተኛ አይደለም ባደረገው ነገር። እንግዲህ ለዓለሁ እዛ ውስጥ ያደረገው በረካ ስለሌለና ወንጀል ስለሆነ የዛ የወንጀሉ ነጸብራቅ ሰውየው ላይ ይታያል። ዚና ላይ የሚሰሩ ሰዎችን በዚህ ላይ ግልጽ የሆኑ ሰዎችን ስናያቸው አኺራቸው ላይ እንዲሁ ሲታዩ ምን ሲሉ የተለዩ ናቸው ይታይባቸዋል ዛሂራን። እና ልክ እንደዚህ አይነት ነገር አሁን እንደ ሁክም እንደነገራችሁን እንደ ሁክም ሆኖ ሁክማዊ ስርዓት በሚልበት ጊዜ ልክ ደግሞ እንደዚህ አይነት ነገሮች ሲኖሩ ሰው ጥንቃቄ ያደርጋል። ይሄማ ያጠፋኛል ይላል። እንደዚህ ከነካሁኝ ለኔ ምንም ላይመስለኝ ይችላል ግን ይመጣብኛል፣ በገንዘቤ ላይ ይመጣብኛል በእንትን የሚፈራቸው ነገሮች አሉ። ልክ እንደዚህም ማህበረሰቡ ወይ ደግሞ ሙስሊሙ ህጋዊ ካልሆኑ ግንኙነቶች በራቅ ቁጥር ተጠቃሚ የሚሆነው እሱ ነው የሚል አሁን በምዕራቡ ዓለም ላይ እየተስተዋሉ ያሉ በጣም የስነ ልቦና ጉዳት እያመጡ እያስከተሉ ያኒ ደስተኛ እየመሰሉ በኸምርና በመራመን ነገር ግን ራሳቸው ለመደበቅና ከራሳቸው ለመደበቅ የሚሞክሩ ሰዎች አሉ። ለምንድነው የሚገቡበት በጣም የዘቀጠ ሐያት ከእስልምና ለአእምሮ ረፍት የሚሰጥ ነገር ነው። ህጎቹ የአእምሮ ረፍት ይሰጣሉ፣ የልብ ረፍት ይሰጣሉ። አንተ አላህን ፍራ ስትባል አላህን ተዓዚም አድርገህ ታዛዥነትን አሳይተህ የምትኖርበት ነው። ግን የቀልብ ጡማኢና የምታጣበት አይደለም እስልምና። ቀልብህ ሙጥመኢን ራሓ የሚያገኝበት ሃይማኖት ነው እስልምና። እነሱ ግን ምን አይነት ሐያት ውስጥ ገቡ? በጣም የተጨመላለቀ ህይወት ውስጥ ገቡና ሰው በሰውነቱ ብዙ ሐራም ላይ የሚጨመላለቁ ሴቶች ልጆቻቸው አባቶቻቸውን አያውቁም። ምን ልጅ ታድግና ትንሽ መለየት ጀመር እስኪ አባቴን አሳይኝ አገናኘኝ ከአባቴ ጋር ትላለች። በጣም የሚገርም መልኩ ከየትኛው ሰው እንደወለደችው እንኳን ማታውቅበት የተጨመላለቀ ሐያቱ ስለነበረች ይሁኑ ከነሱ ጋር ዝሙት የፈጸመችባቸው ሰዎችን ፈልጋ አንድ ላይ እንትንተና ከነዚህ ውስጥ አንዱ ነው አባት ትላታለች። እነሱ አባት ምን አይነት የስነ ልቦና ጉዳት ነው የሚያመጣው እንዲህ አይነት ነገር? ያኒ ሰው ልጅ አባቴ ማን ነው ብሎ ጠይቆ ማግኘት የማይችልበት የአባት መጠማት በቃ አባትን መራብ የሚባል ነገር ውስጡ ላይ ይፈጠርና አባቴን አግኝቼው እጄን ቢያዘኝ አባቴን አግኝቼው ባቀፈኝ ወስዶ ይሁን ነገር በጋበዘኝ አይስክሪም በገዛልኝ እንደዚህ ባደረገልኝ ብሎ ይጓጉና ልጆች አባቴ ማን ነው ብሎ ሲጠይቋት ማናቆም ትላለች። ወይም ደግሞ ወልዒያዙ ቢላህ በጣም እንትኖች ከመብዛታቸው ተነሳ ማለት ነው እንዲህ አይነት በሐራም የሚተዳደሩ ወይ ደግሞ ያ ሳይሆን አይቀርም ትላታለች። እሱ ያው ሐራምን ከመለማመዳቸው የተነሳ ወልዒያዙ ቢላህ ተዓላ የውሻ አይነት ሐል ላይ ነው የደረሱት። ሴት ውሻ ሁሉም ወንዶች ውሻ እንደሚከተሏት ማለት ነው። በቃ አይተናል አንድ ሴት ውሻ ስትሄድ ምን ያህል እንደሚያጅባት እዛም ልክ እንደ ከልባ እንደ አይነት
ሓል ላይ ሆነው አእምሯቸውንም ጎድተውታል። ሲስቁ ሊዝናኑ ሲመጡ ምናምን ደህና ልብ ያላቸው እንደው ሙጥመኢን የሆኑ ይመስሉናል። ገንዘብ አጠራቅመው መተውት ይህን ጭንቀታቸው እንዴት እንደሚያስወግዱት ይጨንቃቸዋል። ባህር ጋር ሄደው ይሁን ነገር አድርገው ኸምር ጠጥተው አሁን ተጨመላልቀው ያንን ቆሻሻ በቆሻሻ ሊሸፍኑት ይፈልጋሉ። ያንን የዘቀጠ ነገር አሁንም በሌላ ነውር በሌላ መደበቂያ ግን የባሰ ያጋለጣቸው የባሰ ከዛ ነገር ሲወጡ የባሰ ስሜታቸው እየተጎዳ ብዙዎቹ ነፍሳቸውን እስከ ማጥፋት ራሳቸውን እስከ መግደል ይደርሱት በእንዲህ አይነት ሁኔታ ነውና አልহামዱሊላህ እስልምና ኒዕማ ነው። እስልምናን እንደተባለው በእስልምና ህግ መታጠር የልብ ራሐም ጡማኢናም ያስገኛል። ይሄ ዛሂራን ሁክሙ ከመሰጠቱም ባሻገር ያው አላህ ለውስጥም ለውጭም የሚጠቅም ነገር ስለሆነ አላህ ያስቀምጣልን ማለት ነው። መርሐባ ወደ ተከታዩ ጥያቄ ስናልፍ በ0982 ስላከልን ጥያቄ አለ። አንድ የማውቀው ሰው አለ እና የሆነ ነገር እናድርግ ስለው አይ ይህን ነገር ላላደርግ በኩፍርም እያለሁ እና አላደርገውም ይላል። የኔ ጥያቄ ጣዓ ባልሆነ ነገር መማሉ እንዴት ይታያል? የማለበትንስ ነገር መስራቱ? በመጀመሪያ በኩፍር መማል የሚባል ነገር አይፈቀድም። ሰው እምነቱ ውድ ነገር ነው እሱ ጋርና ለሆነ ነገር ማስፈራሪያም አድርጎ መጠቀም የለበትም። የአደጋ ጊዜ መውጫ በር አድርጎ መጠቀም የለበትም። ወይ የሆነ ነገር እንዲህ አይነት ነገር መነሳት የሌለባቸው ነገሮች መነሳት የለባቸውም። ምን ማለት ነው በኩፍር መማል ማለት? ኬት እንደሚያመጡት ራሱ አላውቅም። ኬት እንደሚያመጡትም አታውቅም። ያኔ ብዙ ሐዲሶችን ፈልገህ ማታገኘው ነገር ከሰለፎች ከዑለማዎች ከትልቆቹ አካሄድ ውጪ የሆነ ነገር አዲስ እየፈለሰፉ ሸይጣንም ወልዒያዙ ቢላሂ ተዓላ የሚያሞኝበትንና መንገድ የሚያስትበትን ነገር ጠብ እያደረገላቸው በዚህ መልኩ ነው ገደል እያስገባቸው ያሉት እና ይሄ ከባድ ሙሽኪላ ነው። በቅርብ ጊዜ ነው እኔ እንዲህ አይነት ጥያቄዎች በብዛት እየመጡ ያሉት። በግልም ከሚመጡ ጥያቄዎች ውስጥ አንዱ እኔ እንደዚህ ካረኩኝ በኩፍር ልሞት ብዬም እያለሁና ወይም ደግሞ ምን ማለት ነው? ያኒ ምን አስገባው እዚህ ውስጥ? ይሄን ነገር ፍጹም አልሰራውም ከሆነ ወላሂ አልሰራውም ይበል በቃ። አለ መስራት ከፈለገ ያ ነገር ሙባህ ሊሆን ይችላል፣ የሚፈቀድለት ነገር ይችላል። በአላህ ከማለ ምሏል። እሺ ምን ያድርግ ስለሚለው ስንመጣ ያኒ ጣዓ ያለበት ነገር ከሆነ ቢሰራው ሰዋብ የሚያገኝበት ነገር ከሆነ መሐላውን ያፍርስና ይስራ። ለመሐላው ደግሞ ከፋራ ይስጥ። ሌላ ነገር ከሆነ ግን አያፍርስ፣ መሐላውን ያክብርና ይጠብቅ። ለምሳሌ ወንጀል ላይ ይሰራ ወላሂ ካሁን በኋላ ይሄን ወንጀል አልሰራም ብሎ ማለት ከመሰረቱ ባትምንም ግዴታ ነው ወንጀልን መራቅ። ከመልክ ደግሞ መሐላህን ጠብቅ፣ ከወንጀል ራስህን አቅብ ይባላል። ሰው ምስኪን ያበላ ነበር። ያ ምስኪን ነው ሰደበው مثلا ወላሂ ካሁን በኋላ እንትን ላላበላ ብሎ ማለት ምን ይመከራል? كما جاء في الحديث يعني لينقض حليفه በቃ መሐላውን ያፍርስና ያብላው። ምክንያቱም ሰዋብ የሚያስገኝ ነገር ነው። ራሱን ከኸይር ለማቀብ አይማል። ከማለም ያፍርስ፣ ከፋራ ይስጥ። ከፋራ 10 ድሃ ማልበስ ወይ 10 ድሃ ማብላት አሊያም ደግሞ 3 ቀን መጾም ነው ካልቻለ። طيب ይሄንን ምን ይሉታል? እንደዚህ ካረኩኝ እንደው በኩፍር እንደዚህ ልሆን ወይ በሰራውት ቁጥር ኩፍር ላይ ልወድቅ ብሎ ይማለም ሰምቻለሁ። እንደዚህ አይነት ጥያቄ በግል መጥቶ ما هذا ምንድነው? መሐላ ነው ወይ ይሄ ራሱ? ከመሐላ እኮ አይቆጠርም። من حلف فليحلف بالله ነው። መማል የፈለገ በአላህ ይማል፣ በአላህ ስሞች ይማል። ወላሂ ብሎ ወይም ደግሞ بعزة الله بقدرة الله ብሎ ይማል ከሲፋዎቹ ባንዱ። ከዚያ ውጪ ግን ይሄንን ምን ይሉታል? አሁን ሰዎች በቃ ይሄን ካረኩኝ ከፍራለሁ እያሉ የሚጠብቁ ሰዎችም አሉ። لا تعليق አይደለም
እንደዛ ማረጊም አሁን እንዲሰራው ማለት ነው ብሎ ሸይጣን ወስዋስ እንዲገባባቸው አንተ علقت الكفر على شيء تعليق الكفر كفرን ነገር ላይ ማንጠልጠልኩ ወዲያውኑ ኩፍር ላይ ይጥላል ብሎ እንዲደነጋገሩ ያረጋቸዋል ሸይጣን ሆም ብሎ እንዲህ አይነት በርን ይከፍትላቸው ቀስ ይያለ ተሳሁል እንዲያረጉት ያረጋቸዋል ቀስ ይያለ በቃ አንተ እኮ መላ የለህም ይሏል መላ ያለህ እኔ ጋር ነው ይሏል ወልዒያዙ ቢላሂ ተዓላ ዲን الاسلامን አስጨናቂ አርጎ ያሳየዋል በቃ አንድ ጊዜ ክፈርና በቃ ሸሃዳ ይዝና ተመለሳለህ ብሎ እኮ ሰው እንዴ እኮ የሚያስበላቸው ሰዎች እኮ አሉ በጣም ሲጨንቀኝ እኮ እንደዚህ ያርጌ እንደዚህ ሸሃዳ ይዤ እንደዚህ ተመለስኩኝ ይላል ኢና ሊላሂ ወኢና ኢለይሂ ራጂዑን እኔ ምን አመጣው ይሄን ሁላ ኬት አመጣው ይባል ይሄን አላሁ አለም ኬት እንደሰማው ሸይጣኑሁ አምላ عليه ከዛ ምናልባት አንዱ ሌላኛው ያወራ አንዱ ካንዱ ኮፒ ሊያደርግ ይችላል على كل حال እንዲህ አይነቱ ነገር መምኑዕ ነው ክልክል ነው እኔ ይሄን ነገር አልሰራም كما انني بعيد من الكفر ማለት ፈልጎበት ከሆነ እኔ ከኩፍር እንደራኩኝ ሁሉ ከዚህ ነገር ምርጭ ያለው ማለት ፈልጎበት ከሆነ እምነቱን አይጎዳም ታሊቅ አይደለምና ነገር ግን መባል የሌለበት ነገር ነው ይሄን የሚሰሙ በተቀላላ እንዲህ አይነት ጥያቄ የነበራቸው በግል ሚላኩልን ምናልባት ያልጠየቁም ሰዎች ውስጣቸውን ያስጨነቃቸው ያሉ ሰዎች ከእንዲህ አይነት ነገር ይታቀቡ ይሄንን ሁለተኛ ይሄን ነገር አይተቀሙ ማለት ከፈለጉ በአላህ ይማሉ خلاص ግን ይሄንን ምናልባት አንድ ሰው በተደጋጋሚ ወንጀል ነገር حرام ነገር እየሰራ ማቆም ስልችት ሲለው ማለት ምን አይነት ሰው ነኝ ብሎ ራሱን ለማቆም እንዲረዳው በሚል ሳቢ የመሰለው ሸይጣን የሚላስ ያረጋግለት የመሰለው ነው ማለት አንድ ሰው ከማዕሱም መችነን እና ከማዕሱም አለ መሆናችንን ከመርሳት ነው ዶክተር ወይስ ነው መቼም አንድ ሰዎች ሸይጣን ይሁን ነገር ሲነግራቸው ጥሩ መካሪ ያርገው ይቆጥሩታል መጣልኝ ይላል በቃ እና በቃ በውስጡ የተለየ መላ እንዳገኘ አርጎ ለማንም ሰው ይመክረው እንኳን ማያገኝለትን መላ እንዳያማክረው እንኳን ማያገኝለትን መላ እንዳገኘ አርጎ ያስባል በቃ በውስጡ خلاص እኔ መክፈር አልፈልግም አይደል ይሄን ነገር ከሰራው ተከፍራለሁ ይላል ሹፍ አስተሳሰቡ ራሱ ማለት ነው እንደዛ በቃ ስለዚህ እኔን ከሰራው በቃ እንደከፈርኩ ይቆጠርብኝ ብያለውና ስለዚህ እኔ ከኩፍር ደግሞ ስለምፈራ ስለዚህ ካሁን በኋላ ይሄን እንዳልሰራው ትልቅ በር መዝጊያ በር ይሆንልኛል ማለት ነው ብሎ ያስባል አንዳንዶች እኮ ምለው ነስያቸውን ታሸንፋቸውና አሁን የሚሰሩታል ያንን ነገር ከዚያ ከፍር ያለው ደግሞ እንደገና ሸሃዳ ይዞ ደግሞ እንደገና ድብልቅ ያደርጋል ነገሩ يا اخي ما هذا من አይነት የጨለማ አስተሳሰብ ነው ሸይጣን መቼም አይቦዝንም አንተን ከመንገድ ለማስወጣት መቼም አይቦዝንም በቃ አንተ በቀናዓ በውስጥህ أتوب إلى الله تعالى من جميع الذنوب أليس الله مراقب يراقبني يراني إن ربك لبالمرصاد الله مطلع علي الله يعين يلر هون يعلوبت حال الله يلر وستين الله يوقع لر نعم كيف أرضى نفسي أن يراني وأنا أعصيه لراسي لمن ودال لهني الله وانجل هون ينديين يندي تفقد له لراسي ይሄን መፍቀድ የለብኝም ብሎ ፈልይቱም በቃ በውስጡ ይሄን ነገር አውቆ ይመለስ ያን ካደረገ በኋላ ሰው ነውና የሆነ የሸይጣን አሳሶት ቢወድቅ فليرجع الى التوبه وهكذا ከሱ የሚጠበቀው ይሄ ነው በቃ አሁን ሰለቸኝ እኔ ነፍስህ ከሆነች ነፍስህን ለማሸነፍ ጣር ሁለተኛ ከደህና ሰዎች ጋር ጠጋበልና ነፍስህም እንድትለሰልስ ተቅዋ የሚባለው ነገር ለመከሰብ ከደጋጎች ጋር ጠጋበል ጓደኝነትን ከጥሩ ሰዎች ጋር አርግ በቃ ብዙ ጊዜ ሰዎች የሚያዘነጉ ሰዎች ስታይ ወደ حرام የሚሄዱ ሰዎች ስታይ ለሐራም ቦታ ግድ የሌላቸው ሰዎች ስታይ ለዋጅብ ግድ የሌላቸው ሰዎች ጋር ስትሆን ይስቡሃል خلاص አቋርጥ አንተም ወደ ገደል አፋፍ ጋር አትሂድ ሜዳውን ሄድ ገደሉን ትተህ ጥሩ ሰዎች ያሉበት ጋና ጥሩ ሰዎችን ጓደኛ አድርግ የዲን ሰዎችን ጓደኛ አድርግ ያኔ ና በኋላ እንገናኝ ለደርስ እዛ ቦታ ዚያራ እንሂድ ዛሬ ዱዓ አለን ዛሬ ختم አለን ዛሬ ዳዕዋ እናረጋለን
እዚህ ቦታ መጅሊስ አለን እዚህ ቦታ እንዲህ አለን የሚል ነገር ይሆናል። ያኔ ምን ትሆናለህ? ራስህን ከእንደዚህ ነገሮች እያቀብክ በእንዲህ በጥሩ ስራዎች በዚያራው በዱዓኡ በመጅሊሱ በዒልሙ በቂራአው በማስተማሩ በመማሩ በዚህ ነገር መሽጉል ትሆናለህ። የተረፈ ጊዜ ካለ ቤተሰብ ዚያራ ታደርጋለህ። ካለህ ነገር ምስኪኖችን ታገዛለህ። በመውሊድ በዱዓ በሐድራ በምን ጊዜ ይሞላል። ያ ስትሆን ከነዚያ ነፍስህ ከምትጎትት ከነበረችው ሐራም ነገር እየተላቀቀ ትመጣለህ። ለራስህም መውጫ በር አበጀህ ማለት ነውና ወደዚህ መምጣት ነው እንጂ ይሄ ቅድም የተጠቀሱትን አይነት አጓጉል መሐላዎች አጓጉል መሐላም ተብሎ የማይቆጠር ነገር አጓጉል ራስህን የምታስፈራራበት ራስህን ማስፈራራት ያለበት በዋናነት በአላህ በቃ ያኒ አላሁ ስብሓነሁ ወተዓላ ወኻፉኒ ብሏል አይደል? ፍሩኝ ብሏል አላህ ያ አላህ ፍሩኝ ብሏል። ስለዚህ መፍራት ያለብህ አላህን ነው። ከምንም ነገር ራስን ዝም ብለህ አሁን ሸይጣን በሚሰጥህ መንገድ እየገባህ ለሱ መመቻቸት ሳይሆን ለሱ አንገትህን መስጠት ሳይሆን እንዴት ተደፍተህለት እንደፈለገ እንዲያደርግህ መጫወቻ መሆን ሳይሆን ምንድነው መላው የ99 ሰዎችን የገደለውን ሰውዬ ምንድነው ያሉት? ተውበት አለ ወይ ብሎ አንዱን ጠየቀው። አንዱን ጃሂል 99 ሰው ገለህ ደግሞ አላህ ይምራሃል እንዴ አንተን አለው። ሹፊም ጃሂል ነው። ጅህልናው አስገደለው። ማለም ማርኮንም አንተንም ጨምራልና መቶኛ ሞላው ይሄን ሰውዬ ሄደ። አንዱን ሰው ጠየቀው። ዒልም ያለው ነው። من يحول بينك وبين التوبة አለው። ተውበታለሁ ካልክ አንተ መቶ ሰው ገድያለሁ አለው። መቶኛው መጨረሻ የተጠየቀው እና ሰው መቶ ሰው ገድሏልና ሰው ተውበት አለው ወይ አለው። من يحول بينه وبين التوبة አለው። ማን አለ ሰው በሐያት እስካለ ድረስ የመተውበቻ ጊዜ አለው። ማን ይጋርደዋል በሱና በተውበት መካከል? ተውበት ማድረግ ይችላል። ተስፋ አገኘ ማለት ነው ሰው። ያኔ አሁን በውስጡ መጣ የመጸጸት ስሜት። ግን እንዲህ አይነት ሰዎች ጋር ሂድ፣ እንደዚህ አይነት ቦታ አላህ የሚገዙ ሰዎች አሉ። ከዚህ ከወንጀሉ አካባቢ ወጣና ለምን መልሶ የሚዘፍቀህ ነገር እንዳታገኝ ወደ እነሱች ወደ ደጋጎቹ ሂድና እነሱ ጋር አላህን ተገዛ አለው። وهو عازم على التوبة እነዛ ጋር ተቀላቀሉ። ሐሉን ለመቀየር ወስኖ እየሄደ እያለ መንገድ ላይ ሞተ። فابتدره ملائكة الرحمة وملائكة العذاب ሁለቱም ملائكة العذاب የሰውዬ መቶ ሰው የገደለ ሰው ነው፣ እኛ ነው የምንወስደው። ملائكة الرحمة ይሄ ሰውዬ ተውበት ተነድሟል እንዴ በቃ አላህን ልፍራ ብሎ ወደ ደጋጎች እየመጣ ያለው። ከዛ በኋላ አላህ መለክን ላከ የሚሸመገል ቂሱ ما بين المسافتين በሁለቱ መካከል ያለው ላኩ። ከዛስ ወደ እነዚህ ወደ ተውበት ወደ ደጋጎቹ ሰዎች የሚሄድበት ቅርብ ከሆነ ወደዛ መላእክቱ ረህማ ይወሰደው እና ሲለካ ወደዚያ 1000 ብር ነው አንድ ክንድ ቀረበ ይላል። እንግዲህ አላሁ ተዓላ بفضله እንዲያው ፈንዛሐ ነብዩ ሱብሃንአላህ ራሱን አላህ እንቀሳቀሰው እንግዲህ እና ተውበቱ ነው በቃ ተውበታል። እሱ አላህ ምን ለማለት ፈልጌ ነው ሰዎች እንዲህ አይነት ነገሮች እያሉላቸው ሌላ ነገር ውስጥ ይገባሉ። አላህ ይጠብቀን። አሜን። ተመልካቾቻችን የምትከታተሉ ጠይቁ ፕሮግራማችን ነው። አሁን የረፍት ሰዓታችን ላይ ደርሰናል። እንገናኛለን ከፍታ ቆይታ በኋላ። መልካም ቆይታ ይሁንላችሁ ኢንሻአላህ። ተመሳሳይ ተመልካቾቻችን የምትከታተሉ ጠይቁ ፕሮግራማችንን ነው። እናንተ ጥያቄ ያስተናግደን እንገኛለን። አሁንም አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። በ0908 መጨረሻው 30 ይስላክልን ጥያቄ። ሰላም አለይኩም። ከዚህ በፊት የምጠይቅ ጥያቄ ነው። ሰላም አለይኩም። እኔ የምሰራው የወንድሜ ሱቅ ውስጥ ነው። በዚህ ዋጋ ሽጥ ብሎኝ እኔ ገዥ ሲመጣ ጨምሬ ሸጬ ጨማሪውን በወስድ ሸሪዓችን እንዴት ይመለከተዋል ይላል። እንዲህ አይነት ጭማሪዎች ያኒ ከዋጋው ከተሰጠው ዋጋ ጨምሮ መሸጥ የሚባለው ነገር የሰውየውን
ፍቃድ ከጨመርክና ከሸጥክ ተጨማሪው ለአንተ ይሁን የሚል ፍቃድ ይፈልጋል። አለዚያ ውክልና በተሰጠን ጉዳይ ላይ በሸጥንበት ዋጋ ነው ለባለቤቱ የምናስረክበው። እሱ مثلا ከዚህ እስከዚህ ይሸጥ ብሎ አለን። እኛ ስናየው ከዚህ በላይ ቢሸጥም ሰዎች ይገዛሉ ብለን ስላየነው ዋጋ ጨመረና ሸጥን። ወኪል ነን። ወኪል የተወከለበትን የወከለውን ሰውዬ መስለሐ ጥቅም ማስከበር ነው ያለበት። እኔ በሆነም ከራሴ ደብቄ ከአንዱ ኪስ ወደ አንዱ ኪስ አስገባለሁ አላስገባም እኮ አሁን የራሴ ብዬ የምሸጠውን ነገር በቃ በመቶ ብር ሸጠዋለሁ ብዬ ያወጣሁትን ዕቃ ገዢ መጣና 150 ብር ስለው እሺ ብሎ ሊያው ከፈለ። 100 ነበር ያልኩት 100ውን እዚህ አድርጌ 50ውን እዚህ አላረግም እኮ። ወይ ደግሞ ራሴን እንደማላሞኘው ሁሉ ልክ እኔ ማለት የወከለኝ ሰውዬ መስለሐ አስከባሪና አስጠባቂ ነኝ ወኪል ከሆንኩ። ይሄ ከሆነ 150 ብር ከሸጥኩኝ በ150 ብር ሸጥኩት ዛሬ ደህና ገዢ አግኝቼ ብዬ መስጠት ነው ያለብኝ። የወከለኝ ሰውዬ እስከ 100 ብር ሽጠው ከዛ በላይ ካወጣለህ አብሽር ጭማሪው ላንተ ነው ብሎ ካለኝ አንዳንድ ሰዎች እንደዛ ያደርጋሉ። በቃ እስከዚህ ሽጠው ከዚህ በኋላ ከሸጥከው አንተ ተወስዷል ችግር የለም ይላል። ፈቅዷል ማለት ነው። ይሄን ከፈቀደ በፍቃዱ ነው ማድረገው። ከዛ በላይ ሽጬ በቃ ከዚህ በላይ ሽጬዋለሁ የተረፈችውን ወስጃለሁ እላለሁ። ያ በሌለበት ሁኔታ ግን የመስለሐ የወከለኝን ሰው የመስለሐ ማስከበር ትቼ የራሴን ጥቅም እዛ ጋር ማግኘት የለብኝም። ይሄማ እንዴት ነው ይላል አንዳንድ ሰዎች። ይሄ ነው ግዴታው። ይሄ ነው ሰዎች የሆነ ነገር ስለላመዱት ብቻ ራሳቸውን ስላስለመዱት ብቻ በራሳቸው ፍላጎት የበይዕና የሽያጭ የውክልናን ህጎች መቀየር አይችሉም። ዲን الاسلام ለዓለም መተዳደሪያ ምድር ላይ ላለው خلق ሁሉ መተዳደሪያ የሚሆን ህግ ነው ያስቀምጣልን። አላህ አስቀምጦልናል። ይህን ህግ መተግበር ግዴታ ነው። አንተ ማንህና ነው ህግ የምትጨምረው? መንግስት ያወጣው ህግ ላይ እንኳን የተራ ሰዎች يعني ከምን የተፈጠሩ ከውሃ የተፈጠሩ ነገ የሚሞቱ አይደል? እያየን ነው ብዙ ነገር እያየን ነው እኮ። ዛሬ እንዲህ ነኝ ሲል የነበረ ነገ እጁ በሰንሰለት ታስሮ እስረኛ ሆኖ ፍርድ ቤት ሲቆም እኮ እያየን ነው አይደል? ብረት ውስጥ ቁጥባን ውስጥ እስር ቤት ኋላ ሆኖ በጥበቃ መጥቶ ፍርድ ቤት ሲቀመጥ እጁና እግሩ ታስሮ እያየን ነው እኮ። صح በሸር ሰው እንደዛ ሲያንባርቁ ምን የነበሩ ሰዎች ማለት ነው። ከኛ በላይ ማንንም የለም። ሰው ሆኖ ያወጣውን ህግ መንግስት ስለሆነ ያወጣውን ህግ ተራው ሰው ሊጨምርበት ቢል ለኃይለኛ የህግ ቅጣት ነው የሚደረገው አይደል? ይታወቃል። ህግ መናድ፣ ህግ መቀየር፣ ማበላሸት፣ ማሳሳት የሆነ ነገር አድርገህ በዚህ መልኩ በዚህ ዘዴ አድርጊ ምናምን አልፈዋለሁ ብትል ግብር ማጭበርበር እንደዚህ በማድረግ እንደዚህ በማድረግ ተብሎ ትልቅ ክስ ነው የሚመሰረትበትና ለቅጣት የሚጋለጠው። ሰዎች ዛሬ በዲን الاسلام ህግ ለምንድን ነው እንደፈለጉ ማውራት የሚፈልጉት? የፈለጉትን አድርገው ማለፍ የሚፈልጉት? ሄደው ምን ችግር አለው ይሉሃል። እንደ ወንጀለኛ ነን ብሎ በቃ አውቄዋለሁ حرام እንደሆነ አውቄዋለሁ ሲልኩ حرامነቱን አውቆ ነው ትላለህ። ግን የዲን الاسلام ህግ ሲነገራቸው እንዴት ምናምን እያለ ዛሬ መንግስት የሚያወጣቸው ህጎች እያንዳንዱ ህግ ሁሉም ሰው ወዶት አምኖበት በቃ ትክክል ነው ይሄ ሙላኢም ነው ብሎ ነው የሚተገብረው ወይስ አንዴ የወጣ ህግ ነውና መተግበር አለብን ያን ካላደረግን ለሌሎች ነገሮች እንጋለጣለን ብሎ የሚተገብረው? ሐቂቃው ምንድነው? ነጋዴ ሚንባቢል ሚሳል ከዚህ ከምትሸጠው ይሄን ያክል ፐርሰንት ግብር ተጭኖ ባህር ይባል በጣም ነው ደስ የሚለው። አልহামዱሊላህ ነው የሚለው ወይስ ወይ ይደረጋል እያለ ነው የሚከፍለው? ወሬና ሐቂቃው ስለሚለያይ ነው። ግብር የዜግነት ግዴታ ነው ምናምን ሆዱ እየተቃጠለም እየጨሰም ያው መክፈል ስላለብኝ ግዴታችን እየተወጣን ነው ምናምን ይላል በወሬ ደረጃ።
ወደ አላህ ህግ ስትመጣ የዓለማቱ ጌታ ያስቀመጠው ህግ ጋር መጥቶ ይሄ ነው የአላህ ህግ ሲባል ቀጪ ስለሌለ ሲባል አሁን ቅጣቱን ስለማያየው እዚህ ዱንያ ላይ ግን በብዙ መልኩ ያይወላ አይቀርለትም በቀጥታ ስለማያየው ሰዎች ይዳፈራሉ እና አላህ መፍራት ነው የሚቀርመው ዞሮ አሁን ሄደን እንምጣና ወደ ጉዳያችን ስንገባ እንዲህ አይነት ትርፍ እያተረፉ እየጨመሩ ለራስ የመውሰድ የተወከሉበትን ነገር በራሳቸው መላ ሄደው ከዛ በኋላ የሆነ ነገር ከዛ ላይ ቡጭቅ እያደረጉ ለራሳቸው አስቀርተው ይሄው አረጋግልሃለሁ ምናምን እያሉ የሚያጭበረብሩበት ክልክል ነው ከዚህ በፊትም በደንብ አብራርተናል ክልክል ነው ሰላማ የሚፈልጉ ከሆነ መዳን السلامة لا يعدلها شيء ይላሉ ሰው በዲኑ ጉዳይ ነጃ መውጣትን የሚያክል ነገር የለም ይላሉ ዑለማዎች ያን የሚያክል ነገር የለም ያን የሚስተካከለው ነገር የለም ይላሉ ነጃ መውጣት ዛሬ አጭር ነች ዱንያ አጭር ነች ደስ አለ በላሁኝ ቦጨኩኝ ለበስኩኝ እንዲያረኩኝ ይሁን ነገር እኮ ቦጫጭቅ ያጠራቀምኩኝና እንዲህ ነገር ገዛሁኝ ይሄን ሸፈንኩኝ ይሄን ዘጋሁበት ቤቴን አስገነባሁበት ይሄን ከፈልኩበት እንዲገዛሁበት ብትልም ነገ ሁሉንም ርግፍ አድርገህ ቀብር ስትገባ ስራህን ብቻ ነው የምታገኘው ሱብሃንአላህ ዋይ ነው ያኔ ምን አለ ያን ባላረኩኝ ምን አለ በቀረብኝ ምን አለ በሐላሉ በተብቃቃው ይሁት ትችው ለመጣው ቤት ትችው ለመጣው ንብረት ትችው ለመጣው ገንዘብ እርግፍ አድርጌ ከፈኔን ብቻ ለብሼ ለመጣው ለጊዜያዊ ደስታ ብሎ ያኔ ጸጸት ማይጠቅምበት ቀን መጸጸት ነው የሚመጣውና አሁን ነው ማሰብ ሰዎች ለዱንያ ሲሮጡና ይሁን ነገር ሲቦጫጭቁ ካንዱ ሲያጭበረብሩ ካንዱ ሲሰርቁ ዘላለም ይኖር ይመስላቸዋል ነገር ግን ጊዜያዊና ሐላፊ ነች ሐላልም ይበላ ይኖራል ሐራምም ይበላ ይኖራል ሁለቱም የውመማ ይሞታሉ ያኛው በራሓ ይሞታል ይሄኛው ግን ነደም ሰብስቡ ሱብሃንአላህ ጸጸት ሰብስቡ ነው የሞተው ማይጠቅመውን ነገር በልሚጎዳውን ነገር ይዞ ነው የሞተውና ሰዎች አእምሯቸው ላይ ያለውን ሴቲንጉን ማስተካከል አለባቸው ውስጣቸው ላይ ያስቀምጡትን የደረደሩትን ያስተካከሉትን ነገር መልሰው ይሄ አይሆንም በቃ ማን ነው ሐላል ከበላህ አትኖርም ያለው ማን ነው አለ እንደዚህ አይነት ሐላል ብቻ ይበሉ ሰዎች ይሞታሉ ይራባሉ ተብሏል ሐራም ካልበላህ አትኖርም ተብለሃል ካላጭበረበርክ መኖር አትችልም ተብለሃል የሰዎች እርስ በርሳቸው የሚያወሩትን ወሬ ተራ ወሬ ሳይሆን ሐቂቃውና ዋቂዑን ነው ማየት ያለብን አላህ የሚፈሩ ሰዎችም ይኖራሉ እኮ አንዳንዶች እኮ ሀብታም ሆነው አላህ የሚፈሩ አሉ ሰይዱና ዑስማን አልኖሩም እንዴ ثالث أولياء البشر ከሰው ጠቅላላ ከወልዮቹ ሶስተኛ ደረጃ የነበሩት ሰይዱና ዑስማን ናቸው كان من أغنى الأغنياء በአንድ ዘመቻ ላይ ጀይሹ العسرة የሚባለው ሙሉን ያስታጠቁት ማን ናቸው እሳቸው ናቸው ለካ አንድ አገር ባጀት እንደሚመደቡ ለጦር ኃይል እንደሚያዘጋጀው ማለት ነው ሙሉ ለሙሉ ስንቅና ትጥቅ እንደሚያዘጋጅ ብቻቸው ከዛ ፊት የሰጡት ከዛ በኋላ የሰጡት ምን ያደረጉት ሳይቆጠር ማለት ነው سيدنا عبد الرحمن بن عوف وهو خامس أولياء البشر አምስተኛ ስድስቶቹም በአንድ ተርታ ናቸው ከተባለ አምስተኛ ተርታ ላይ የሚገኙ ናቸው ማለት ነው በወልይነት كان من الأغنياء አጭበርብረዋል አላጭበረበሩም እጃቸው ወደ ሐራም ሰደዱ አልሰደዱም በሐላል ከስበው አላህ በረካ አድርጎላቸው አላሁ አክበር ገንዘባቸው እንደ አፈር ነበር የሚዛቀው ተዝቆ ማያልቅ ይሰጡታል ይፈልቃል كأنهم መክሰር ማያውቁ ነገር ይነበሩ በሐላል ስለዚህ ሰው የሰዎች የሞሉትን ነገር ከጭንቅላቱ ማውጣት አለበት አንተ የድሮ ዘመን ላይ አንተ እንደዚህ እያሉ የሚሳለቁ ሰዎች አሉ ይሄ ተውጂህ ይሄ አይነቱ የሚሞሉት ነገር ሰውን የሚሞሉበት አቅጣጫ የተሳሳተ አቅጣጫ ነው መስማትም የለብንም መርካቶ ስገባ ብዙ ነገር ነው የምታየው እኔ ብዙ አልገባም መርካቶ ብቻ ከወሬ መቼም ከዛም ይሰማልና አንተ እኮ እንደዚህ ካላረክ እኮ መኖር አትችልም እንዲህ ካላረክ እኮ አሰራም እቺን ማንተን ካላልክ ነገር ተለቀህ ትወጣለህ አሁን
ከያስወጡሃል ከመርካቶ እንደዚህ ካላረክማ እንዴት ሆናለህ ምናምን የሚባለውን እርሳው። ላ ተልተፊት الرزاق هو الله እኔ የሚረዝቀኝ አላህ ነው ብዬ ልቤ ላይ ይህን ማመን። እኔ አላህን ፈርቼ አላህ አያበላኝም በላ ያበላኛል። አላሁ ተዓላ እነዚያ ሐራም የሚሰሩ ሰዎችን እያበላቸው የሚፈሩትን ሰዎች አያበላቸውም? ማን ያለው? ማን የነገረ? አላህን የፈራ ሰው አያበላውም ያለ አላሁ ስብሓነሁ ወተዓላ ነው። ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ የሕተሲብ። አላህን የሚፈራ ሰው መውጫ ያበጅለታል፣ ካላሰበው ቦታም አላህ ይረዝቀዋል ብሏል። አላህን ፈርተን ይህንን ማግኘት እንችላለን። እና ይሄ ሰዎች የሚያዛቡትን ነገር እንዲህ ካላረክ ሊልአሰፍ ሸዲድ በጣም በሚያሳዝን መልኩ ወላሂ ብዙዎች ከሰው ጋር ይጋጫሉ፣ ሌላ ነገር ውስጥ ይገባሉ፣ ይጨመላለቃሉ። ለምንድን ነው ሲባል አላህን ባለመፍራት። አላህን ፈርቶ በቃ እኔ በዚህ ነው ካንተ ጋር ውድ ያለኝ በዚህ መልኩ ይሆናል፣ ሸሪዓው የሚፈቅደው እዚህ ድረስ ነው፣ ከዚህ በላይ አይፈቅድልኝም፣ ከፈለክ እንተዋለን ይህን ነገር፣ እኔ በዚህ መልኩ ነው የምሰራው። አንዳንዶች ከማይሆኑ ሰዎች ጋር ይተሳሰራሉ። مثلا باب المثال ከአላህን ከማይፈሩ ሰዎች ጋር ወይም ከነሷራ ጋር ወይም ከካፊር ጋር ምናምን ሽርክና ውስጥ ይገባሉ። አንዳንዴ ይሄኛው ምን ችግር አለው ምናምን ብሎ ሪባ ካልገባ ይላል ካፊሩ። ይሄኛው በቃ እሱ እንዳይከፋው ሲል እሺ ይላል። ይሄንን ስራ እንስራው ሲል ግን በእኛ እምነት እኮ አይፈቀድም ሲለው አንተ ደግሞ ምን እምነት ትላለህ እንዴ ስራ አይደል እንዴ ይለዋል ያኛው ካፊሩ። እሺ ልና ይከተላል። ተያይዞ ገደል። ስለዚህ ምረጥ፣ ነጃ የሚያወጣህን መንገድ ምረጥና አውቀህ ሂድ። አንተ የሰው ባሪያ አይደለህም፣ የአላህ ባሪያ ነህ። አሁን ያለንበት ወቅት እኮ ያው የያዘ ብቻ ነው የሚፈልገው አይነት ነገር ነው እንጂ አላህን በአላህ ላይ ያለን የርዝቅ መተማመን እኮ በጣም የመነመነ ነው ዶክተር። ማለት አላህ ኻሊቃችን ነው የሚለውን አምነን የተቀበልነውን ያህል ፓወር አላህ ይረዝቀናል የሚለው ላይ ያ እንትን የለም። ይሄ የሆነበት ምክንያት በቃ አብዛኛው እንትናችን ላይ ያው በዚህ ጉዳይ ላይ ያለን ነገር ደካማ ስለሆነና ብዙ ስለምንወድቅ ነው ዶክተር። ያው የዘመኑ መሐል ያ የሰው አህዋሉ الناس መቀያየርና የሌላው ተጽዕኖኛ ላይ ማስማደር። ሁለተኛ የዚህ አንዳንዴ የቴክኖሎጂ የሚባለው ነገር ከጥቅሙ ጉዳቱ የሚበዛበት ሁኔታም አለ። የመረጃ ልውውጡ በጣም ፈጣን መሆን አንዳንዴ ከጥቅሙ ጉዳቱ የሚያመዝንበት ሁኔታ አለ። ልቅነት የገደብ የለው ልቅነት ከሌሎች እምነት ተከታዮች ጋር አላህን ከማይፈሩ ሰዎች ጋር ያለን ያልተገደበ ግንኙነት፣ እነሱ እኛ ቤት ውስጥ ዘለው መግባታቸው፣ አካላቸው ባይገባ ቴሌቪዥን ምስላቸው፣ ንግግራቸው ይገባል፣ በሬዲዮ ይገባል፣ በሶሻል ሚዲያ ይገባል። በቃ በፊት እዚያ ፈሳድ የሚሰራበት ቦታ ካልሄድክ በስተቀር ፈሳዱን አታየውም ነበር። እነሱ ጋር ካልተቀመጥክ የሚሉትን አትሰማም ነበር። አሁን ቤትህ ተቀምጠህ የእነሱ ሰበካ ቤት ድረስ ይመጣልሃል፣ የእነሱ ንግግር ቤትህ ይመጣልሃል። ወንጀል ተሰራ ተብሎ እንኳን ይሄ ወንጀልነቱ ደግሞ ሲነገር ሰውየው ሲሰማው ነገ ኖርማል እያደረገው መምጣት ይጀምራል። በቃ ሆነ እየቀለለው የሚዘገንኑ ነገሮች ዜናውን እዚህም እዛም ስከፍት ስታየው እዛም ነገም ከነገ ወዲያም ሳምንት ወር ስታየው የመጀመሪያ ቀን እንዳየኸው አትሆንም። ከሶስት ቀን በኋላ ስሜት ቀዝቀዝ ይላል እዚያ ነገር። ስለዚህ ዛሬ የሚያውቁ በጣም አሰቃቂ ወንጀሎችን እኮ ሰው እንዲህ እኮ ብሎ ያያል እኮ የሚገርም ነው እያለ ያል ምንም መገረም ስሜቱ ሳይታይበት ተለማመድ ነው። አላህ ይሁንና ተለማመድ ነው። ይሄ ነገር ተጽዕኖ ማሳደር ጀመረ። ቢአ አካባቢ ተአሲር አለው። በተኖረበት አካባቢ አንተ ልብ ላይ ተአሲር አለው። ሱብሃንአላህ ብዙ ዑለማዎች ያኔ ቴሌቪዥን ላይ ደረሱ። እንዳሁኑ ሶሻል ሚዲያ የሚባለው ነገር ላይ ብዙ ሳይሰራጭ ቴሌቪዥን ላይ ደረሱ ዑለማዎች
ተጠንቀቁት ይሄን ቴሌቪዥን ይሉ ነበር። ተጠንቀቁት ያኒ ለምንድን ነው ሲባል ከጥቅሙ ጉዳቱ ይበልጣል። لا تطيلوا النظر في التلفاز ይላሉ ሼኻችንም ይመክሩ ነበር። ቴሌቪዥን ላይ ረጅም ሰዓት መቀመጥን አታብዙ። ሁሌ ካላየው ማትበሉ አኽባር ዜና ምናምን ነበር አርዱ በአብዛኛው የተላለፈው ዜናም እኮ ነው ያዩ ሰዎች ይነግሯቸዋል ግድ የለም ይላል። ምን ነገር አይቀርምና አሁን ያለውን የሶሻል ሚዲያ ነገር ቢያዩትማ ምን ሊሉ እንደሆነ በጣም والله በጣም ሰዎች ያው ሁሉም በሚችለው የዲኑን ነገር ሊጠቀምበት ይሞክራል። ኸይር ነው። ዲኑን ብቻ አይቶ የሚጠቅመውን ብቻ አይቶ የሚወጣ ግን ትንሽ ነው። የሚጎዳውንም በዚያው እየወሰደ ደግሞ መሄድ ደግሞ አለ ብዙ። ያ ነገር እኛ ሳናስበው የሆነ ሌላ ቢአ ውስጥ ገባን። አካላችን እንኳን ከቤታችን ሳይወጣ አካላችን ከቀያችን ሳይወጣ ቀልባችን ግን ፈሳዱ ቦታ እየሄደ ነው። አይነ ሲሄድ ልብ ማብሮ ስለሚሄድ ማለት ነው። ያ ቦታ ላይ ሄደው ሲለማመደው ማዕሲያ እየቀለለው ኖርማሊ የሆነ እሱ ጋር የሆኑ አስቀያሚ ተሰሩፎች፣ አስቀያሚ ቃላቶች፣ አስቀያሚ ሁኔታዎች እንደ ዓዲ እየቆጠራቸው ይሄድና ልብ ሩሃችን ጊዛ ማግኘቷን ተቆምና እሷ የሚጎዳት ነገር ሁሌ ወደ እሷ እየመጣ ይሳብራል። የሚያጠቁራትን ነገር ሁሌ እየተለጠፈባት ትቆራለች። ሐላችን ይሄ ነው። አላህ ይሆናል። ለዚያ ነው ሰው እንዲህ አይነት ነገር ላይ ተዘፍቆ በቀላሉ ማውጣት እስከሚከብድ ድረስ አላሁ አክበር። በቃ በጣም ስር የሰደደ ስሩን በጣም ወደታች ያስገባ ዛፍ እንዴት ነው መንቀል ከባድ ነው። ከባድ ነው። ያን ሁላ አፈር ያን ሁላ በቃ ተጠላልፎ ከስር ወርዶ መሬት ለመሬት ሄዶ ይዞታል። በቃ አሁን ሐል እንደዛ እየሆነ ነው። በዚህ እንደው ይሄንን ነገር ለማራገፍ በጣም ተዓብ ይፈልጋል። እና አሁንም ነሲሐችን መከራችን ሰው ራሱን ማጣት የለበትም ማለት ራሱን እንዳያጣ ወደ ጥሩ ቢአ ወደ ጥሩ አካባቢ ኸይር የሚሰማበት ምክር የሚሰማበት ዑለማዎች ያሉበት ወደዛ አባካችሁ ነው ምንለው ነገር አታበላሹት። ይሄንን መጃሊስ እንኳን ይሄ ደጋግ መጅሊሶችን ቢሆን አታበላሿቸው። ለአንድ ሰው ምን የመሳሰሉ መጅሊሶች ላይም ስልኩን ይዞ ይገባና የለም ያ اخي انت ሐኪም ጋር ሄደህ መታከም ከፈለክ እኮ በሽታ ሙሉ ለሙሉ ተናግረህ ለሚሰጥህ መድኃኒት ለመውሰድ ራስን አዘጋጅተህ አይደል እንዴ ለሚመረምርህ ቦታ አሳይተህ በትክክል ያንን ካላረክ በስተቀር ግቢ ውስጥ ገብተህ ብትመለስ ትድናለህ እንዴ? ሄጃለሁ እኮ መድኃኒቱ ዶክተሩን ሰላም ብየው መጥቻለሁ እኮ አይሆንም እኮ ይሄ እንዲህ አይነት ሐድራ ቦታዎች መጅሊሶች ዑለማ ያለበት ስትመጣ ተጀረድ ሙሉ ለሙሉ ለመታከም ራስን አዘጋጅተህ ሄድ እንጂ በዚህ በኩል የሚወጋህን ነገር እንደገና ይዘህ ራስን እየወጋህ ስልክህን ይዘህ ይሄድክ ከሰው ኋላ ስለሆንክ ሌላ ነገር ውስጥ አይሆንም። ብዙ የሚቀሩ ነገሮች አሉ። አላህ ያሰምረው። አሜን። እነዚህ ሶሻል ሚዲያዎችና ቴሌቪዥኖችም ማለት ያው ለኸይር እስካልሆናቸው ድረስ የተከፈቱበት ዓላማም ይኖራል። ያው ለኸይር የሚጠቀሟቸው እኛ ጥሩ የሚሆነው ለኸይር ተጠቅመን እዛ ቦታ ላይ ገለል ማለት ነው እንጂ አስሉም ሲጀመር የተሰሩበት ዓላማም ማህበረሰብን የሚቀይሩ ስለሆነ እኛንም ሳያውቅ ያ ጎርፍ ይዞን ጠልፎን እንዳይሄድ ጥንቃቄ ያስፈልጋል። በ091358 መጨረሻው 80 ምንድነው የሚለው? ሰላም አለይኩም ለኑራ ሁሴን ተብሎ ስለት ማስገባት ከሸሪዓችን አንፃር እንዴት ይታያል ይላል። መጀመሪያ ደረጃ ነዝር ወይም ስለት ለአላህ እንጂ ለሌላ አይደረግም። ይሄ መጀመሪያ መታወቅ አለበት። መሰረታዊ ነገሮች ዲን ላይ እንዳይደበላለቁ ሰዎችን በስተት እንዳይገነዘቧቸው ለሰው ስለት አይደረግም። ለነብይ ወላ ለወልይ ለነብይ ይሁን ለወልይ ይሁን ለሌላ ሰው ይሁን ለሸይጣን ይሁን ለጂን ይሁን ለማን ይሁን ስለት አይገባም። ነዝር ቢደረገው ለአላህ ብቻ ነው። ሼኽና ኑር ሁሴን ጋር እዛም ሆነ ሌሎች ሐድራ ቦታዎች የአውሊያዎች ቦታዎች ጋር ሲኬድ የሚደረገው የነዝር ስርዓት ምንድነው?
እንደዚህ አላህ ካረገልኝ እዚህ ቦታ ላይ አምጥቼ እንዲህ ነገር አደርጋለሁ። በግ ይዤ እመጣለሁ፣ በሬ ይዤ እመጣለሁ፣ ግመል ይዤ እመጣለሁ፣ ገብስ ይዤ እመጣለሁ፣ ወተት ይዤ እመጣለሁ፣ ምናምን ይዤ እመጣለሁ ተብሎ ያ የሚሰጠውን ነገር እዚያ ቦታ ላይ ለማምጣት ነዝር ይደረጋል እንጂ ነዝር የሚደረግለት ለአላህ ነው። አላህ እንዲህ ካደረገልኝ የሚቀጥለው እንዲህ አይነት ነገር ይዤ እመጣለሁ እዚህ ቦታ። ያ ይዞት የሚመጣው ነገር እዛ አከፋፍሎት ለድሃ የሚያበላው ለድሃ የሚሰጠው እዚያ ለሐضሩት ድሃ ብቻ እኮ አይደለም ሊላህ ብለህ ማንኛውም ሰው ብታበላ ሰዋብ አለህ እኮ። እዛ ላሉ ሰዎች እኔ አበላለሁ፣ እዚህ ላሉ ሰዎች እንዲህ አደርጋለሁ። ሐضራው ጋር ሰው ስለሚሰበሰብ ግመሉን ይዞ የሚመጣው በሬውን ይዞ የሚመጣው በጉን ይዞ የሚመጣው ለአላህ በተነዘረው ነዘር መሰረት ነው እንጂ እንቱ ሼኽ ናኑል ሁሴን ለእርሶ ይሄንን ነዘር አድርጌያለሁ አይባልም የሚሉ አሉ። ነገራችን አዎ ያኒ ሁክሙ ሸርዕ እንደዛ ነው። ለሰው ለወልይ ወይም ደግሞ ለሚዘይረው صاحب القبر የቀብሩ የضريح ባለቤት ለሆነው ነዝሬ ላንተ ነው ካለው አይቻልም። ነዝሩም ሶሒህ አይሆንም፣ ክልክል ነውም ደግሞ አይቻልም። እንዲህ አይነት ነገር ከአላህ ሌላ ላለ አሳልፈ መስጠት ማትችለው ነገር ነው፣ አይቻልም። ዒባዳ ለአላህ ነው የሚደረገው። ነዝር እኮ ጧዓ ነው እኮ አይደል? ያኒ ነዝር የሚሆነው ራሱ ሶሒህ የሚሆነው በጧዓ ነው። ልሰግድ፣ ልጾም፣ ላበላ፣ ላጠጣ አይደል? ሐጅ ላረግ፣ ዑምራ ላረግ፣ ላለብስ እንዲህ ነው። እንዲህ ነገር ከተሳካልኝ አበላለሁ፣ እንዲህ ነገር ከሆነልኝ አጠጣለሁ፣ እንዲህ ነገር ከሆነልኝ ጉድጓድ ቆፍሬ እንዲህ አደርጋለሁ፣ ውሃ ሰዎች እንዲጠጡ አደርጋለሁ፣ እንዲህ ከተሳካልኝ መስጊድ እሰራለሁ፣ እንዲህ ከተሳካልኝ ለመስጊድ ምንጣፍ ገዛለሁ፣ እንዲህ ከተሳካልኝ ለመስጊድ አምፖል አመጣለሁ፣ ጄኔሬተር ገዛለሁ፣ እንዲህ ነገር ከተሳካልኝ مثلا የሆነ ለድሃዎች የሚጠቅም ነገር አደርጋለሁ፣ ቤት ሰርቼ ድሃዎች እንዲኖሩበት መድረሳ እሰራለሁ የመሳሰለው። እነዚህ ነገሮች ለማን ነው የሚሰሩት? ለአላህ ነው የሚሰሩት። መስጂድ የሚሰራው የሚጾመው መስጂድ ምንጣፍም ማምጣ፣ ሶላትም ስገድ፣ አርደህም አብላ፣ አልብስ፣ ሌላም አድርግ ለማን የሚሰሩ ነገሮች ናቸው? ለአላህ ጧዓዎች አይደሉ? እነዚህን ጧዓዎች ለሰው ማድረግ ይቻላል አይቻልም? እንዲያርግልኝና እንዲያረግልሃለሁ ተብሎ ለሰው ምን አረግልሃል? እንዲያርግልኝና የሚለው ያ ፍጡር ያን ማድረግ እኮ አይችልም አይደል? ያ ሰበብ እንዲሆን አላህን ሰበብ አድርግልኝ ሊባል ይችላል። ያንን ሰውዬ ያ ረቢ እንዲህ ካረክልኝ እኔ ያለሁበት ቦታ የደጋጎች ቦታ ነውና ይሄን ነገር ከተሳካልኝ በሚቀጥለው ዓመት እንዲህ ነገር አምጥቼ ሰደቃ አደርጋለሁ ነው ይባላል። እቺ ስርዓቷ በዛ መልኩ ነው የምትደረገው እና ይሄ መፋሂም ላቡድ አን ቱصحح የተዛቡ አስተሳሰቦች ወይም አረዳዶች መስተካከል አለባቸው። የትም ቦታ ብንሄድ ከዚሁ ጋር ያይዤ አሁን እግረ መንገዳችን ስለተነሳ ነው አንዳንድ ጉሉ መስመር የሚያልፉ ተሰውፍን ሐቂቃ ትተው አልፈው ድንበር የሚያልፉ ሰዎች አሉ። ዲያነት የማይገባ አልባሌ የሆነ ድንበር ማለፎች እስልምናችን አይፈቅዳቸው። التصوف بريء من هذا تصوف የሚባለው መንገድ የዝህድና የተቅዋ የሸሪዓ የተመስክ በሸሪዓ ላይ ቀጥ ማለት የነብዩ መንገድ አጥብቆ የሚያዝ ጎዳና ነው። ከዚህ ጎዳና ጋር ማይስማሙ ከዚህ ንጻት ጋር ማይስማሙ ጉድፎች ሰዎች ለመጨመር ይሞክሩት ተሰውፍ ከነሱ ነፃ ነው፣ ከነሱ የጸዳ ነው፣ ካስተሳሰባቸው የጸዳ ነው፣ እነሱ ከሚጨምሩት ነገር የጸዳ ነው ተሰውፍ። በጣም አሳፋሪ ነገሮችን እንሰማለን የተለያዩ የሐድራ ቦታዎች ላይ ድንበር ያለፉ ነገሮች ላ ሸርዕ ወላ ዐቅል ማይቀበላቸው ነገሮችን ሲያወሩ ትሰማለን። ተሰውር ወልይ ምን አውሊያኢላህ ሚን በኒ አደም የሆነ ሚን ኡመቲ ሰይድና ሙሐመድን ሰለላሁ ዐለይሂ ወሰለም የሆነ ያንን ሰው እኛ የነብዩ ኡመት ነው፣ አባቱ ማን ነው ፉላን፣ አያቱ ፉላን፣ ከየትኛው ዘር ነው የሚመዘዘው፣ ከዚህ ወዴት ይመለሳል፣ ወደዚህ መርሐባ፣ መቼ ተወለደ በዚህ ጊዜ፣ መቼ ሞተ በዚህ ጊዜ የሚባልን ሰው መልሶ የአደምን ጭቃ ሲያወካ ነበር ብሎ ሲያወራልህ ምን ትላለህ? እንዲህ አይነቱን ሰው አደም
ሊሰሩ ሲሉ ማለት ነው። አደም አለይሂ ሰላምን እሳቸው ሊፈጠር ሲለው ጭቃ ሲያቦካ ነበረ። ይህ ሰው ጂን ነው ወይ ሰው ነው ወይ? ሰው እኮ እያረኩ አይደለም እኮ አንተ ከሰውነት እኮ እያወጣህ ነው ሳታውቀው እኮ። ያኔ መላእክቶች ነበሩ፣ ጂኖች ነበሩ። መርሐባ ሰውሳ አልነበረም። من هو أول البشر؟ آدم عليه السلام። ስለዚህ ይህንን ሰው እያልከው እንደገና የአደምን ጭቃ ቦካ ስትል ምንድን ነው? የዓቅል ነው? ከአደም በፊት ነበሩ ማለት እኮ ነው። እሱ እኮ ነው የምንለው እኮ ይህንን ነውና ምን ማለት ነው? እንዲህ አይነት ወሬ እንደው ዝም ብሎ በሰውኛ እንኳን ዝም ብሎ ሲታሰብ አንተ እኚህ እኮ ሰው አይደሉም እያልክ ነው እኮ ነው የምትባለው አይደል? ወይስ ከአደም በፊትም ሰው ነበር ልትል ነው? أليس آدم أبو البشر بلى إذن كلهم يا آدم نجار له انتهى الأمر. كذا وهلا آدم سيسروا عليه السلام جاك يا أبوك يعني ينبركوا هنا من ربطلهم سوي على هنا للتلوكون كسويتشي هنا نقر للتلون ملك ويس جن يا من نورا فلان ابن فلان آياته زرو አካባቢው የተመዘበት ምናምን ብለን እናወራ ነው። በዚህ ጊዜ ተወልዶ በዚህ ጊዜ ሞተልን ነው። ታዲያ የማይሆን አይነት ቅሷ የማይሆን አይነት ታሪክ የማይሆን ለጠላት ራሱ በር የሚከፍት ማለት ነው። ዝም ብሎ ለተራ የፌስቡክ አርበኛ ዝም ብሎ እንዲያወራብህ መንገድ የምትከፍትበት ምን ይሄ ዲን አይደለም። ሼኾቹም እንደዚህ አይወዱም አይሉምም አያወሩም እንዲህ አይነት ወሬ። ዝም ብሎ ከዛም የተለቃቀመ ለቅምቃሙ ነገር በተሰውፍና በጠሪቃው በዚህ መንሃጅ ማስገብተህ ማውራት ተገቢ አይደለም እና እንዲህ አይነቱን ተጀንዶ ማድረግ ግዴታ ነው። ያው መርሐባ ዶክተር፣ ያው ከዚህ ጋር በተገናኘ እንደው ምናልባት ዶክተር እንደው አንዳንዶቹ ይሄ ዓለም አልአርዋህ የሚሉት ነገር አላቸው ዶክተር። አንዳንዴ ሲሰማ قبل ተሽኪል ከመሆኑ በፊት ሸክል ይዞ የሰው ቅርጽ ይዞ ጀሰድ ሆኖ ሙጀሰድ ሆኖ ከመምጣቱ በፊት ያለ ተሰሩፋት አለ እንዴ? ማለት ሩህ የመንቀሳቀስ አንዳንዴ ማድረግ ነገሮች አሉ። ይሄ ሸሪዓው እንዴት ነው የሚያቸው ዶክተር? ከዛ አንፃር እየወሰዱት አንዳንዶቹ ወደዛ ሲያስጠጉት ይሄ እኮ ዓለም አልአርዋህ ላይ የሆነ ነው። ይሄ እኮ በቃ ከመምጣታቸው ሰው ነው ከመምጣታቸው በፊት መቼም ሩህ ያን አይደለም ተፈጥራ ያለቀችው በዛን ሰዓት የነበረውን አህዋል እኮ ነው እያወራ ያለው የሚሉ ሰዎች አሉ። ያንን ስለ ዓለም አልአርዋህ ሲነሳ ሚስጥራዊ ነገር ነው ይሄኛው። በሩሖች መካከል ስላለ ግንኙነት ሐዲስ ላይ የመጣው الأرواح جنود مجندة ما تعارف منها تآلف يعني أو ائتلف بزي على الله بيروح عينة جنونة مهكلاتشو لا ينبرو ميتواموكو ستفترو سيمتام تألف نور على الرسبرسو عنده كما مقباباتنا من الله يدوال ما تناكر منها دموه عنده ሌላኛው ጋር ደግሞ ያልተዋወቀ አንዳንዴ በማግኔት አለኮ አንዳንዴ ስትገለብጠው እንደዚህ የሚገፋፋም አለ መቀራረብና ትቶ እንዲህ አይነቱም ደግሞ ተናኩር መሐከላቸው የሚኖረው የዚያ አثر ነው የሚል ነገር አለ። ያ የሩህ ጉዳይ ነው። ግን ሩህ ጭቃ ቦካች አይባልማ። ሩህ አይባልም። እንዲህ አይነት የማይሆኑ ነገሮችን ተሰውፍ ላይ ማስጠጋት ተገቢ ነገር አይደለም። በልኩ በቅጡና እዛ ቦታ ላይ ያለውን ሐዲስ ላይ መጣውን አንዳንድ አثሮች ላይ መጣውን በዚያው መልኩ ማስኬድ። ግን ምንም አይነት ማስረጃ ምንም አይነት ደሊል የሌለውን ነገር ይህን ሼኽ ከሁሉም የበለጠ ነው ለማለት ሁሉም ጠሪቃ ላይ ያለ እንዲህ አይነት ነገሮችን አሳሊቦችን በነገራችን ላይ ዑለማء وهذه الطريقة لا يقولون በዚህ ጠሪቃ ወይም በዚህ ሼኽ ስር ያሉ እውነተኛ ሙሪዶች እውነተኛ ሙሂቦች እውነተኛ የተማሩ ዒልም ያላቸው አይሉ የት ነው የምታገኘው? የሆነ ቦታ ፍለጋ የሚፍጨረጨር የሆነ ሰው እዛ ውስጥ የሆነ ሰው ግር እንዲልና ዙሪያው እንዲከበው ማዕቀው ቅሷ የለም ስለሳቸው እንዲባል የሚፈልግ አይነት ሰው
እንዲህ አይነት ነገሮችን እያመጣ እያሰራጨ ሰው ይከበውና ሰው ከከበበው ደግሞ ሀዲያ ለምደዋል የሆነ ነገርና እንዲህ የሚሉ ይጠፋሉ። አላህ ነጃ ይበለን። በዚህ ዙሪያ ላይ ዶክተር እንደው እዛ ተሰውፉ ላይ እኛም እዛ ተለያዩ ቦታዎች ላይ ድንበር ይሳቱ ታገኛላችሁ። መሻይኾቹን ጠጋ ብላችሁ ዝም ብለው እኮ ነው እንደዚህ የሚሉት ምናምን ይላል። አንዳንዱ የኛ ሸኽ እኮ ሸኽ የለውም ከማንም እኮ አልቀረም ዝም ብሎ እኮ አላህ እኮ ነው ዝም ብሎ ይህ ለነሱ ሸረፍ ይመስላቸዋል። የማንም ደረሳ አልነበረም ከማንም ተለቅ ያላደረገ መባሉ ጀህልና ከባድ ነው። ተለቅ የለውም ማለት ምን ማለት እንደሆነ እንኳን ማይገባቸው ማይረዳቸው እዛ ዙሪያ ያሉ አሉ። ይህንን እዛ አካባቢ ያለው በተለይ በተሰውፉ ላይ ያሉ መሻይኾች እዛ ሄደው ተገኝተው እዛም ያሉ የሐሪሙ ባለቤቶችም ፍርሳ እየሰጧቸው ነገሩን ማስተካከል ይቻላል ማለት ነው። መርሐባ ዶክተር፣ እንግዲህ ከሰዓት አንፃር ነው እዚህ ጋር እናቆማለን። ለሰጣችሁን ሸሪዓዊ ማብራሪያ ባረከላሁ ፊኩም። ወደና የተከበራችሁ ተመልካቾቻችን እየተከታተላችሁ የምትገኙ ጠይቁ ፕሮግራማችን ነው። እንግዲህ እስካሁን የተከታተላችሁት ጥያቄ ያቀረብንላችሁ ዶክተር ሼኽ አቡበከር ሱለይማን ሸሪዓው ምን ይላል የሚለውን ምላሹን በዚህ መልኩ ለኛ ሰጥተውናል። አላህ ጀዛቸውን ይክፈላቸው። አብራችሁ ስለነበራችሁ ደግሞ እናንተ እጅግ አድርገን እናመሰግናለን። ጀዛውንም ሁላችንም አጅሩን ተካፋይ አላህ አድርገን ሌሎች አሱና ፕሮግራሞች ይቀጥላሉ። ያ ከወዲሁ እንሰናበታለን። በቀጣይ ኢንሻአላህ እስከንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።